ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን ማለዳ በምሕረትና በቸርነት ስለሰጠን እናመሰግንሃለን። ስለበዛልን ምሕረት፣ ስለበዛልን ጸጋ፣ ስለ ቸርነት፣ ስለ መልካምነት፣ ስለ በጎነት ሁሉ ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዕድሜያችን ላይ ይህንን ቀን ስለጨመርክልን እናመሰግንሃለን። ዛሬ ደግሞ ሕያውና ቅዱስ የሆነው ቃልህን ባርክልን። በመንፈስ ቅዱስ ጸጋና ኃይል እንድታስተምረን እንድናስተውል ደግሞ እንድትረዳን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ የጀመርነው አንደኛ ጢሞቴዎስ ምዕራፍ 2 ነው። ምዕራፍ 2ን 3ና 4ን በትናንትና 2 ተመልክተን ነበረ። ሰዎችን ሁሉ ሊያድን እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው የሚለውን ክፍል ነበር የተመለከትነው። እንግዲህ ሰዎችን ሁሉ ሊያድን ነው ጌታ ኢየሱስ ክርስቶስ ዋጋ የከፈለው ቤዛ የሆነልን። እኔና እናንተ ከጥፋት ከጨለማ አምልጠን የእግዚአብሔር ልጆች እንሆንና ወራሾች እንሆን ዘንድ ነው። ስለዚህ ዕለት ዕለት ደግሞ እሱን ወደ ማወቅ ልንደርስ ይፈልጋል እግዚአብሔር። እርሱን እየመሰልን እንድናድግ ወደ እርሱ ሙላት ልክ እስክንደርስ ድረስ ያቺ ቀን ያቺ የሚገለጥባት ቀን እስክደርስ ድረስ እሱን ወደ ማወቅ በእምነትና በእውነት ወደ እሱን ወደ ማወቅ እንድንደርስ እግዚአብሔር ይፈልጋል። እና እውነትን ወደ ማወቅ የሚለው ክርስቶስን ማወቅ እንደሆነ ልናውቅ ያስፈልጋል። እግዚአብሔርንም ደስ የሚያሰኘው ነገር ይሄ ነው። በእግዚአብሔር ፊት የተወደደው ነገር ደግሞ ይሄ ነው። ምክንያቱም እሱ የጠራን ልጁን ኢየሱስ ክርስቶስን ልንመስል ነው። በእርግጥ በአንድ ጀምር እንመስላለን ማለት አይደለም። ዕለት ዕለት ግን ከእግዚአብሔር ቃል ጋር በጸሎት በአምልኮ ኅብረት ስናደርግ ሕይወታችን እየተለወጠና እያደግን ወደ እሱ ሙላት እየጨመርን እንደምንሄድ አምናለሁ። ምናልባትም ይሄ ዘመን ክፉ ስለሆነ ክፋት በምድር ላይ የነገሰበት ስለሆነ ምሳሌ ሊሆነን የሚችል ነገር የማናይበት ወይም ደግሞ ትልልቅ ትንንሽ ብለን ከጠበቅነው ከሰው ምን የሆነ ነገር ማግኘት የማንችልበት ወቅት ነው። ይሄ እውነት ነው። ግን ሰውን አይተን አይደለም። የእምነታችንን ጀማሪ ፈጻሚውን ክርስቶስ ኢየሱስን ተመልክተን ነው መሮጥም ያለብን። ቃሉ የሚለንን ነው። አለበለዚያ በመንገድ ላይ ተሰናክለን ተደነቃቅፈን ልንቀር እንደምንችል ማሰብ ያስፈልጋል እላለሁ። እንግዲህ ዛሬ ደግሞ ቁጥር 5 ነው የምንካፈለው። ቁጥር 5 እንደዚህ ይላል፣ እንደ እግዚአብሔር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህ በጣም ሰፊ ትምህርት ነው። ነገር ግን እኛ የማለዳ ቁርስ ስለሆነ እንደው አጠር አድርጌ ለማሳየት እፈልጋለሁ። በእኛና በእግዚአብሔር መካከል የገባው መካከለኛ የሆነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መካከለኛ የሆነው ለምንድን ነው ብንል በሰውና በእግዚአብሔር መካከል ጠብ ነበር። የጥል ግርግዳ ነበር። የኃጢአት ግርግዳ ነበር። ይህ ግርግዳ ደግሞ መፍረስ ነበረበት። ሰው በራሱ ደግሞ ይህንን ግርግዳ ሊያፈርሰው አይችልም ነበር።
ምክንያቱም ለማፍረስም ቢሞክር አይችልም፣ መክፈል አይችልም። ሰው ወድቋል። የወደቀን ሰው የሚያነሳ ሌላ ሰው መሆን መቻል አለበት። እኛ ሁላችን ወድቀን ነበረ። በአዳም ኃጢአት ምክንያት ሁላችንም ኃጢአትን ሰርተን ነበረ። ሁላችንም የእግዚአብሔር ክብር፣ የእግዚአብሔር ሕልውና ጎሎን ነበረ። ነገር ግን ይሄ የጎደለንን ነገር ሊሞላልን የሚችለው ደግሞ መካከለኛ የሆነ ነገር ያስፈልጋል። ማለትም ከኃጢአት ነፃ የሆነ ኃጢአትን ማሸነፍ ጉልበት ያለው ስለ ኃጢአታችን ዋጋ መክፈል የሚችል ያስፈልግ ነበረ። ለዚህ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ መካከለኛ ሆኖ እንደመጣ መጽሐፍ ቅዱስ አበክሮ የሚነግረን። በማንና በማ ይላል? በእግዚአብሔርና በሰው መካከል ነው የሚለው። በእግዚአብሔርና በሰው መካከል የሆነው መካከለኛ ሆኖ የመጣው የናዝሬቱ ኢየሱስ ክርስቶስ ነው። ለዚህ ነው አንድ እግዚአብሔር አለና የሚል ሲል አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እንዳለን እናውቃለን። እግዚአብሔር ልጁን ላከ፣ ልጁ ደግሞ እኛን አዳነን። ልጁ ደግሞ መንፈስ ቅዱስን ላከልን። መንፈስ ቅዱስ ደግሞ በዘመናችን አሁን ባለንበት በእኛ ውስጥ ሆኖ ወደ እውነትና ወደ ሕይወት መንገድ እየመራን አለ። ስለዚህ ለኃጢአት ዋጋ የተከፈለልን እኔና እናንተ እንደሆን ልናውቅ ያስፈልጋል። ጽድቅ ዝም ብሎ የመጣ አይደለም። ጽድቅ እኛ ስለፈለግነው የመጣ አይደለም። እሱ ፈልጎን መጣ። የሚገርመውም ይሄ ነው። ሳንወደው ወደደን፣ ሳንመርጠው መረጠን። እርሱ እኛን አውቆ ለእኛ ዋጋ ከፈለልን። የሚገርመው እኛ እኮ ዋጋ የሚከፈልልን ሰዎችም አልነበርንም። ምክንያቱም እሱ የከፈለልን ምን ሆነን ሳለን ነው? ኃጢአተኞች ሆነን ሳለን፣ በደለኞች ሆነን ሳለን፣ ከሃዲዎች ሆነን ሳለን፣ መፍትሄ ባልነበረን ጊዜ መፍትሄ ሊሰጠን ኢየሱስ ክርስቶስ መጣ። ስለዚህ ነው መጽሐፍ ቅዱስ እዚሁ ቁጥር 6 ላይ ምን ይላል? ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ራሱን ለሁሉ ለእኔም ለእናንተም ቤዛ አድርጎ ሰጥቶናል። ቤዛችን እዚህ ነው። በሰው መካከል ያለው መካከለኛ አንድ ነው። ዛሬም በአብ ፊት የሚማልድልን ስለ ኃጢአታችን የፈሰሰውን የመሥዋዕትነት ደም ይዞ ሊቀ ካህን ሆኖ ወደ ማደሪያው የገባልን እርሱ ነው። ክርስቶስ የእግዚአብሔር ልጅ ነው። የኛ ጽድቅማ የመርገም ጨርቅ ነበረ። ይህንን በደንብ ልናስተውል ይገባል እላለሁ። እንግዲህ እስቲ አንዳንድ ጥቅሶችን እንመልከት። ማቴዎስ 20:28 ላይ ምን ይላል? እንዲሁ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ለብዙዎች ምን ሊሆን? ቤዛ። ለብዙዎች ምን ሊሆን? ሕይወቱን አሳልፎ ሊሰጥ መጣ። ለእኔና ለእናንተ ክርስቶስ ኢየሱስ ምን ሆነን? ቤዛችን ሆነ። አንደኛ ቆሮንቶስ 5:6 ላይ ምን ይላል? ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ፣ በቃል ሁሉ፣ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። እንዴት? መካከለኛ የሆነው ኢየሱስ ክርስቶስ ገብቶ የኃጢአታችንን ግርግዳ አፍርሶ ከአብ ጋር አስታርቆን በደሙ አጥቦና አንጽቶ የእግዚአብሔር ልጆች እንድንሆንና ባለጠጎች በነገር ሁሉ እንድንሆን እግዚአብሔር በክርስቶስ ኢየሱስ ይህንን አደረገልን። ይህ ደግሞ እውነትና የታመነ እንደሆነ ልናውቅ
ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 ያንም መገለጥ በእሱ ጊዜ ብፁዓን ብቻውን የሆነ ገዢ የነገሥታት ንጉሥ የጌቶች ጌታ ያሳያል ብሎ ይናገራል። ብቻውን የሆነ ይህንን የእኛን የሕይወት ቤዛነትን ያገኘንበትን ማለት ነው። ቲቶ ምዕራፍ 1 ቁጥር 3 ላይ በዘመን ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ የተሰጠኝን ስብከት ቃል ገለጠ ይላል። እንግዲህ የተገለጠውና የተሰበከው የናዝሬቱ ኢየሱስ የጌቶች ጌታ የአማልክት አምላክ የሆነው ታላቁ ጌታ ነው። እሱን የተሰበከው እሱ ደግሞ ቤዛነት በእኛና በእግዚአብሔር መካከለኛ ሆኖ የገባው እርሱ እንደሆነ ልናውቅ ያስፈልጋል። ስለዚህ ይህንን በደንብ የምንረዳ መሆን እንዳለብን ለመገንዘብ ያስችላል ማለት ይችላለሁ። ሮሜ 3:29-30 ላይ ደግሞ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አሁን የተገረዘው ስለ እምነት ያልተገረዘም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። የእኛና በእግዚአብሔር መካከል እየገባ የአይሁድ ብቻ ሳይሆን የአሕዛብም ደግሞ ጭምር ምንድነው? አምላክ ነው ብሎ በግልጽ ይናገራል። ሮሜ 10:12 ላይ ደግሞ በአይሁዳዊና በግሪክ ሰው መካከል ልዩነት የለም፣ አንድ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው ይለናል። እንግዲህ ይሄ ባለጠጋ ነው ለሚጠሩት ሁሉ፣ እርሱ ባለጠግነት የሚለው በክርስቶስ ኢየሱስ የመዳን ምስጢር ነው። ይህንን በደንብ ልናውቅ ያስፈልጋል። ባለጠግነት ብዙ ሰዎች የሚተረጉሙባቸው የተለያየ ነገር አለ። ለእኔ ትልቁ ባለጠጋ ክርስቶስ ኢየሱስን ያገኘ ነው። የተባረከ የምለውም ያንን ሰው ነው የተባረከ ነው ብዬ የምለው። ገላትያ 3:20 ላይ ደግሞ መካከለኛውም ለአንዴ ብቻ አይደለም፣ እግዚአብሔር ግን አንድ ነው ብሎ ይናገራል። መካከለኛው ለመቼ ብቻ አይደለም፣ ለአንዴ ብቻ አይደለም። ለሰው ልጅ ክርስቶስ ኢየሱስ ዳግም እስከሚመጣ ድረስ በመካከል ያለውን የጠብ ግድግዳ ካፈረሰ በኋላ የአሕዛብ ሙላት እስኪገባ ድረስ እሱ መካከለኛ ሆኖ ምን ያደርጋል? ይማልድልናል። ከኛ ጋር ለኛ ይማልድልናል። መካከለኛ ሆኖ እኛና አብን ያስታረቀው በአብ ፊት ደግሞ ስለኛ ጠበቃ ሆኖ ምን ያደርግልናል? ይሟገትልናል ማለት ነው። እንግዲህ ለዛሬ ይሄንን ካልኩኝ ነገ በቀጣዩ ክፍል እንገናኛለን። እንግዲህ አጭር ጸሎትን ጸልይና የዛሬውን መልእክቴን በዚህ ላብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን ስለዚህ ማለዳ ክብር ምስጋና እንሰጥሃለሁ። ስምህ ለዘላለም የተባረከ ይሁን። ሁሉ ለስምህ ክብር ይሁን። አንተ ታላቅና ኃያል ድንቅ አምላክ ነህና ተባረክ። እግዚአብሔር ሆይ ከፍ እናደርግሃለን። ምስጋናን ለስምህ እንሰጣለን። አንተ ለዘላለም እስከ ዘላለም ያው ነህ፣ አትለወጥም። እግዚአብሔር ሆይ ይህንን ቀን ባርክልን፣ ከክፎች ጠብቀን፣ በደም ሸፍነን፣ በምትወደው ልጅህ በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።